እዶ ሸቂ አንቺ እኮ በሬሳውላ ሳይቀር እኮ ነው የምትለምኚው። ዜዶዬ ሮማን ፍራተር የዴዚ እናት ቆይ አንዴ፣ የዴዚ እናት አላልኩም። አሁንም በደንብ የምትፈልጉትን ስለምትሰሙ ለስድብ ስለምትቸኩሉ ነው እንጂ ያልኩትኝ ዴዚዬ እግዚአብሔር ያጽናሽ። አይ ቲንክ ልትሄጂ ነው መሰለኝ ወደ ኢትዮጵያ። እግዚአብሔር በሰላም ያስገባሽ። የሰራሁት ቪዲዮ አለ አላልኩም። መሞቷንም እኔ ቤት አልተናገርኩም። ውሸት። ይሄንን ነው የምለው። የምትፈልጉትን ለመስደብ ብላችሁ የምትለቅሙትን ካልሆነ በስተቀር እኔ ቤት ሮሚ የሆነች በነገራችን ላይ ገብታ ዴዚ እርግዝና እንደከበዳት ስታወራ እኔ 6 ልጆች አዋልጃለሁ ስፖርት እንዳትጀምር እያሉ ሲመክሯት ሰማሁ። ከዛ ምን አልኩኝ? እኔ ያው እንደዚህ ቦታ አልገባም። ከዛ እንዴት ስፖርት ይከለክሏታል? እርጉዝ ሆና እርጉዝ እኮ ዋና እንቅስቃሴ ሴክስ ወሳኝ ነው ብዬ ስላሰብኩኝ እናቷ ጋር አስታርቄ እኔ ነኝ ያልኩት በራሴ እናቷ ጋር ላስታርቃትና አትሊስት እናቷ የእርግዝናን ሂደት ታስተምራታለች ብዬ ስላሰብኩኝ በውስጥ ደውላት ቲና ከይቅርታ ከተባባልን በኋላ አላነሳችም ስልክ። ከዛ ያንን ቪዲዮ ሰርቼ እንደገና ስልክ ቀይራለች። አሁን ስልሰማ ስልክ ቀይራለች። የዛኔ ግን ደውዬ መከርኳት። እኔ ጠልቼሽ አይደለም ቲና፣ እኔም ልጆች አሉ። ልጆቻችንን በዘዴ ነው እንጂ ማሳደግ ያለብን ሚዲያ አምጥተን በማዋረድ አይደለም ያልኳትን ነው የምነግርሽ ቃል በቃል። ጂጂኪያ ልጆቿ ተሳድበው አይደለም ልጆቿ የሚሰደቡት በእሷ ስተት ነው። ልጅሽን አይደለምና መጥፎዋን ጥሩዋን ሚዲያ ላይ ማውጣት የለብሽም ነበር ብያልኳት። ተነጋገርን፣ ጨረስን። የራሴ ጊዜ ፈልጋለሁ አለች። ያንን ስለሰማሁ ግን ያንን ቪዲዮ ሰርቼ እናቷ ከርግዝና ቤቢ ሻወሯን ሰርፕራይዝ እንድታረጋት ስለፈለኩኝ ያን ቪዲዮ ሰራው። ልክ ሰርቼ በነገራችን ላይ መጀመሪያ የሚያልኩት ሁለት ጎን ከሆነ መቼም በልዩነት ውስጥ መስማማት የሚባለው አይመጣም። አሁን እዚህ ጋር አንቺም ዜዶም ዛሬ እየጸጸተሽ በኖረች ይቅርታ ባልኳት ብለሽ ይቅርታ የምትይበት እናቶችም ይቅርታ ያልሽበት ትልቅ ነገር ነው። ነገ ሌሎቻችንም ደግሞ እንደ አይነት ጸጸት ውስጥ እንዳንገባ እንጠንቀቅና ወደ ጉዳያችን እንመለስ። ከይቅርታ ጋር ኩኒየም አብሳላትን ልታወሩ ትችሉ ይሆናል። ግን ሮሚ ምናልባት ከሰኞ በኋላ ፍሪ ስለሆነች ይሄን ጉዳይ ስለምንዘጋ እዚህ ጉዳይ ላይ ወይ እኔ ልቤ ቆረቆረኝ ነገር ይቅርታ አድርግልኝና አንተ መልስልኝ። እነሱ እያዋከቡ ስለሆነ አንተ በጣም ማቹርድ ሰው ነህ፣ አባት ነህ፣ ብዙ ነገር ስለምታውቅ አንተ መልስልኝ። እኛ እንደ ኢትዮጵያዊ ነው የቆምነው። አሞራም ደግሞ ኢትዮጵያዊ ነው፣ ሌላ ነገር አይደለም። እኔም በሆነ ነገር ሮማንን ብታጠፋ ተናግሬያት አውቃለሁ። ሮማን እህቴ ናት፣ ተናግሬያት አውቃለሁ። ግን እንደ ኢትዮጵያዊ በቆምንበት ሰዓት ላይ ፎቶ እየተዘቃዘቁ እየተሰዳደቡ ቆይተው መተው ምንም በቃ ትክክል አይደለም አንሰማችሁም ብለን በቆምንበት መልሳ ደግሞ ምን አለች? ባሄራችሁ መስሏችሁ የምትናገሩ ከሆነ እሷ ጉራጌ ናት አለች። ዜዶ ለምን እንዲያልሽ ሲባል አጸፋው ስድብ ነው። ለምን እንዲያልሽ? አሁን እኔ ኩዊን ሊያም ዜዶም እንዲመልሱልኝ ነው የፈለኩት። እናንተ ልጅቷ ከእናንተ ጋር ከቤተሰብ ናችሁ ከአሌክስ ጋራ ትደዋወላላችሁ። አንዴ ይቅርታ ኩዊን ሊያ ልጠይቅ፣ ትቀራረባላችሁና አማቻችሁ ጉራጌ መሆኗን ምን መሆኗን በደንብ ነው የምታውቁትና ለምንድን ነው አንስታችሁ ወደዚህ ማምጣት የተፈለገው? ምንስ ነበረ? የሰደባት ብሔርን ጠርታ አንተ እሷ ይሄ ብሔር አይደለችም ማለት ትችል ነበረ። የጠየቃትም የተናገራትም በዘር የተሳደበ ማህበረሰብ የለም። እንደ ኢትዮጵያ ነው የቆምነው። ለምንድን ነው ጉራጌ ናት የተባለበት ፖይንቱ እኔ ባቅ ደስ ይለኛል። ገብቶካል? ሲቀጥል ግን እኔ ኪዩሊያ ያልሳደብም እኔ ጥያቄ ነው የምጠይቀው። ስድብ የሚባል ነገር ከአንደበት አይወጣም። ኦኬ ጥሩ ነው። ግን ልጨርስ የምናገረው እኔ መሞቷን መጀመሪያ እኔ ቪዲዮ ሰራው። የሰራሁት ደግሞ አረብ ሀገር ያሉ ሴቶች ጋር አንቺም የምታውቂው እንደ ሁላችንም ሚዲያ ላይ ነው እንጂ ስለ ዴዚና ታማማት የምታውቂው ነገር የለም። አልጨረስኩም አውርቼ አሁን አይደል? እሺ አልጨረስኩም። ቴንክ ዩ ብዬ ቪዲዮ ሰራው። ቪዲዮውን ሰርቼ ወዲያውኑ የሆነች ልጅ መጣችና ወዲያውኑ እኔ እዚህም አይታችኋት ይሆናል መታ ኩን ቪዲዮን አጥፊው የዴዚ እናት ከ5 ደቂቃ በፊት አረፈች አለች። በውስጥ በኩል ጽፋ ማለት ነው ስትለኝ እኔ እውነት ለመናገር አረበናት እስቲ እግዚአብሔርን በስላት እግዚአብሔርን ኢትዮጵያ መታ በልብ ድካም ስትሮክም ነበረባት በልብ ድካም አረፈች ምናምን ብላ ስትል እኔማ ወጥቼ ሚዲያ ላይ አላወራም ያልኩት። እሺ ሚዲያ ላይ ወጥቼ አላወራም ስላት እንደዛ አይነት ቪዲዮ ልክ ያቺ ልጅ ያለችኝ ልጅ ቪዲዮ አየው አይሚስ ማይዳት ልጄን አፍቃኛለች ሚል
የሆነ እንትን አየሁ፣ ሌላ ቦታ አላየሁም። ከዛ የዛን ቀን በጠዋት ገባው ቪዲዮን አጥፍቼ ማለት ነው። አላጠፋሁትም ኦንሊ የሚያረኩትና ጠዋት ስገባ እኔ እንትን ላይ ልክ እንደ አለወትሮኝ ነው እንደውም በዛ ሰዓት የገባሁት። ስገባ የዴዚ እናት አረፈች ብላ እሷ ራሱ ትደጋግምልኛለች ልጅቷ። ከዛ ምን አልኩኝ? ፕሊስ ስም አትጥሩ እዚህ ቤት ውስጥ እንዳታወሩ፣ እንደዚህ አይነት ነገር አልፈልግም። እኔ ቤት ነው እንደ ግዴታ መወራት ያለበት ይሄን ቶፒክ ስል የሆነች ልጅ እኛ የምናውቃት ጓደኛዬ ናት እኔ ቤት። እሷ ይመስለኛል ሄሉ ቤት ሄዳ ወርታለች። ኩዊን ቤት ዝም በሉ ተባለ እንጂ እንደዚህ ነገር እየተወራ ነው። ሮሚ ቤት ደግሞ ልንመጣ ሰው መጥቶ ምን ይለናል? ሮሚ ቤት ኩዊን ሊያ ቤት ተወራ የዴዚ እናት መሞቷ ብለው እያወሩ እኔ አላልኩም ጭራሽ። ከዛ ልጅቷን እኔ አርጂ አልሆንም መርዶ አልናገርም፣ ወንድም አውስትራሊያ አለኝ ብላኛለች፣ እህት አሜሪካ አለኝ ብላለች። ስለማይነጋገሩ ነው እንጂ እኔ እናትና አባቷ ሳይሰሙ እንዴት ነው ሚዲያ ላይ ሞተች ብዬ ማወራው ብዬ ነው ተናገርኩ። እኔ አላወራውም። ልጅና ኩዊንዬ እናትና አባቷን ታውቂያቸዋለች? ኮንታክት አለሽ? አላቃቸውም ያለችኝን ነው የምነግርሽ። ከሰማሽ ከሷ ጋር ነው እንጂ ኮንታክት የነበረኝ እኔ እናትና አባቷን አላውቅም። ያለችኝ እናቷ 80 ዓመታቸው ነው። የምንድነው የምን በሽታ ታማሚ ናቸው። ወንድሟና እህቷ ከአውስትራሊያ ከአሜሪካ እስኪመጡ እየተጠበቀ ነው እና ፕሊስ አጥፊው አለችኝ ያሉሽ። ከዛ በነጋታው ስገባ ሁሉም ሰው የዴዚ እናት አረፈች ብሎ ሲጽፍ አዎ እንኳን አላልኩ። ሮሚ ቤት ተወራ ሲሉ ምንም ነገር የምንም ኮሜንት አልሰጠው። በኋላ ሚዲያ ላይ ሲወራ አዎ ለምን ቪዲዮን አጠፋሽ ሲኒ ነው የተናገርኩት እንጂ አልተናገርኩም። አንደኛ የዚህ ያህል የዘቀጠ ጭንቅላት የለኝም። ምን ያሐዘንን ሚዲያ ላይ መጥቼ ማውራው እንኳንና ሰምቼ አሁን እንኳን በሚወራ ሰዓት እንኳን እናትየዋን ስም አንስቼ አልተናገርኩም። ያልኩትን የዛ ሰዓት የተሳደቡ ሰዎች ሁሉ ሰምቻለሁ። በዘር ስላረጉት ገርሞኛል። ከዛ ውጪ ግን የጠየቁኝን ነው እንጂ የመለስኩትኝ እኔ በዛ ሰዓት ያልኳት ተሳደበች የሚል ቪዲዮ አውጡ ነው ያልኩት። እኔ ያልኩት የዛኔም ይቅርታ እኔ ሁለቱ ለተፋቀሩት በዘዴን መልሳቸው እንጂ ልጆቻችንን በዚህ መልኩ ልንመልስ አንችልም የሚል ቪዲዮ ሰርቻለሁ። የዛሬ 6 ወር ደግሜም ሰርቻለሁ። አጥፊው ሞታለች ስላሉኝ ያጠፋሁት። ከዛ ውጪ ሞተች ብዬ በአፌ አልተናገርኩም በፍጹም። አምጡ አሁን እኔን የምትኮንኑ ሰዎች ኩዊን እንዲህ ብላ ነበር የሚለውን ቪዲዮ እኮ አታመጡ። ፎቶ የለጥፋችሁ እንጂ የምትሰዱት አታመጡ። ትክክለኛ የተናገርኩትን ነገር ሁሉም ሰው ለእውነት ሳይሆን ለውሸት ስለቆመ አምጥቶ እንዲህ ስላልሽ ነው ብሎ ያለኝ ሰው የለም። እኔ ያልኩትን እናትና ልጅ ተከባበሩና ነገሩን ፍቱት። አሌክስንም እኮ መቶ ከፈለገች ከእናቷ ጋር ተግባብተው ሊታዩት ይችላሉ። በቃ እናትዬ በቃ ይሄን አጀንዳ ዝጉት፣ ሌላ ስራ አለን እና ፕሊዝ በቃ ይሄኛው ግልጽ ነው። ስለመጣሽ እናመሰግናለን። በጣም እናከብርሽ። ይሄን አጀንዳ ተከትላችሁ የመጣችሁ 3000 ምናምን ሰዎች አስገብኝ ነው አልቋል ወሬው። ሂዱ ሌላ ቦታ ደግሞ ሂዱና አውሩ። ወሬ ገብቻለሁ። ሁላችሁም አመሰግናለሁ። እኔ የመጣሁት ለስራ ነው። እሺ ደግሞ ሰላም አለይኩም ቆንጆ ምጣሉኝንም ምትወዱኝንም እግዚአብሔር ኩዊን ዛሬ እንዴት እንደሄድብሽ? አቤት ስደብኝ ደህና ዋሉ። ደህና ኩዊን አንቺ ረፊ አብሰላት ረፊ መነቋቆር ምንድነው? አንቺ ወይኔ አታርጊያት። እንደዚህ አይነት ቀልድ አየሽ፣ እንደነዚህ ያሉ እባቦች ናቸው እኔ ገደል የሚከቱኛሉ፣ መጥፎ ነገር እንድናገር የሚያደርጉኛሉ። አንቺ ረፊ ዝም በይ፣ ስሜትሽን ተቆጣጠሪ። ዜዶ አየሽ በሬታ የምትሸቀኝ ሮሚ ከዚህ በኋላ እሷም ዜዶ ስለ ጉራጌ እንድታወራ አንፈልግም። እኛም እኔ ጉራጌ አሜንዬ ነው እኔ ያልኩት እኮ ጉራጌ ምናምን ያልኩት እኮ አሜንዬ እየመጡ የአማራ ልጆች ነን ባዮች አማራ ናት እህታችን ገደላችኋት ምናምን ያሉ እየተሳደቡ ስለሆነ በግድ ነው እንዴ? ወይ የምትሰርቡኝ ከሆነ ስደቡኝ። ስለዚህ ድምጻችሁ ናት ወይ ድምጻችሁ አይደለም? ዋ ምን ሆነሽ ነው? ድምጻችሁ አይደለም? ዋ ሰው አይደለም እንዴ ጉራጌ? እንደው አፈር በልታችሁ በሞታችሁ ንውጡ። የወሬ ጥማት ሂዱና እዛ ቦምባስቲክ ቤት አውሩ። ውጡ ወደዛ። ሳገላግላቸው መልሰው ይጀምራሉ። ሌሊቱና እዛ አውሩ። በቃ አፈር ከድሜ በልታችሁ የሞታችሁ ወሬኞች። ጭራሽ ጉራጌን አትንኪ ይባባላሉ እንዴ? ኧረ ምን ጉዶች ናቸው! በስመ አብ ወወልድ ወመንፈስ ቅዱስ። የዘረኝነት ጥግ። እናንተ 3000 ምናምን ሰዎች እርዳታ ስሰበስብ የታባታችሁ ነበራችሁ? በ200 ሰው ቁጭ ብለን እርዳታ ስንሰበስብ
ለወሬ ጠን የተሰበሰባችሁ ወሬኞች ማለት ነው። አይፎን 17 ኧረ እንደው አፈር በልታችሁ ለሞታችሁ። አሁን ደህና ሰላም ቆጠሩ ስል እንደገና መልሰው ይጣላሉ። የወሬ ጋጋታ ስርዓት ለማያልቅ ወሬ ዝም በሉ እያሉን ነው። ያውም እኮ እንዴ ዝም በሉ። አንቺ ልታወሪ እኮ ፈልገሽ በቤትሽ የሚያስወራሽ አጣሽ። ስማም በጣም የምታወጣውን ጥራልን። ማንም ያስወጣው ደግሞ ነው እንትን ምንድን ነው ምርቁ ነው። ኧረ በስመ አብ ምን አይነት ልጆች ናቸው? ከባድ ጭቅጭቅ ነው። አይ ሮሚ ላስቆም የፈለኩት እኮ አንቺ አሁን እኛ ያየነውን ነገር ካላክንልሽ ሙሉ ቪዲዮ አታይም ምናምን አይደል? አላየውም ካልሽ አላየውም ነው። እኔ አላየውም። ከላከችልኝም ቡጣ ነው የምትልክልኝ እንጂ በቃ እኔ አላየውም። አላየም ከተባለ አላየውም ነው። ቡጣ እስቲ አስገባ ሲሞላ